ሁልጊዜ የድካም ስሜት ይሰማችኋል ወይስ ምግብ ከተመገባችሁ በኋላ የሆድ መነፋትና አለመመቸት ያስቸግራችኋል? ብዙዎቻችን ሰውነታችን እንደ ቀድሞ በጉልበት እንዳይሰራ የሚያደርገው በውስጣችን የተከማቸ መርዛማ ንጥረ ነገር መሆኑን አንረዳውም። ዛሬ በቤታችሁ በሚገኙ አራት ቀላል ግብዓቶች ብቻ የሚዘጋጅ ሰውነታችሁን ከመርዝ የሚያጸዳና የምግብ መፈጨት ስርዓታችሁንም ዳግም የሚያነቃቃ ድንቅ የተፈጥሮ መፍትሄ ይዤላችሁ መጥቻለሁ። ይህ መፍትሄ ለብዙ ዘመናት በባህላዊ የጤና አጠባበቅ ውስጥ ትልቅ ዋጋ የተሰጠውና ውጤቱም በሳይንስ የተረጋገጠ ነው። በዚህ ቪዲዮ ውስጥ ድብልቁን እንዴት እንደምናዘጋጅ፣ መቼ መውሰድ እንዳለብንና በሰውነታችን ውስጥም ምን አይነት ለውጥን እንደሚያመጣ በዝርዝር እናያለን። ስለሆነም እስከ መጨረሻው አብራችሁን ቆዩ። በአሁኑ ጊዜ ብዙዎቻችን የድካም ስሜት፣ የሆድ መነፋት ወይንም የጉልበት ማጣት ያጋጥመናል። ሰውነታችንም እንደ ቀድሞ ለምን ጤና እንደማይሰማን ብዙ ጊዜ ግራ እንጋባለን። ለዚህ አንዱና ዋነኛው ምክንያት የተቀነባበሩ ምግቦች፣ ጭንቀት፣ የአካል ብቃት እንቅስቃሴ ማነስና የአካባቢ ብክለት በሰውነታችን ውስጥ የሚፈጥሩት ጤናማ ያልሆኑ የንጥረ ነገሮች መከማቸት ነው። በእርግጥ ሰውነታችን ቆሻሻንና መርዛማ ነገሮችን ለማስወገድ የራሱ ተፈጥሯዊ ስርዓቶች ያሉት ቢሆንም የዘመናዊው ዓለም የአኗኗር ዘይቤ ግን አንዳንድ ጊዜ እነዚህን ሂደቶች ሊያዘገያቸው ይችላል። መልካሙ ዜና ግን የሰውነታችን ተፈጥሯዊ የጽዳት ስርዓት ሊደግፉ የሚችሉ ቀላል ተፈጥሯዊ ልማዶች መኖራቸው ነው። ዛሬ በጥቂት የተፈጥሮ ግብዓቶች ብቻ የሚዘጋጅ ብዙ ሰዎች የምግብ መፈጨትን ለመርዳት፣ የጉልበት መጠንን ለማሻሻልና ሰውነትንም የማጽዳት ሂደትን ያገዛል ብለው የሚያምኑበትን በጣም ቀላል የቤት ውስጥ መፍትሄ ላይ እንነጋገራለን። ስለ መፍትሄው ከመነጋገራችን በፊት ግን ሰውነታችን ራሱን በተፈጥሮ እንዴት እንደሚያጸዳ መረዳት በጣም አስፈላጊ ነው። የሰው ልጅ አካል በሚገርም ሁኔታ ብልህ ነው። እንደ ጉበት፣ ኩላሊት፣ የምግብ መፈጨት ስርዓት፣ ሳምባና ቆዳ ያሉ የሰውነት ክፍሎች ቆሻሻንና ጎጂ ነገሮችን ለማስወገድ በየቀኑ ተቀናጅተው ይሰራሉ። ጉበት መርዛማ ነገሮችን በማቀነባበር ከሰውነት ሊወገዱ ወደሚችሉ ንጥረ ነገሮች እንዲቀየሩ ሲረዳ፣ ኩላሊት ደግሞ ደምን በማጣራት ቆሻሻን በሽንት መልክ ያስወግዳል። የምግብ መፈጨት ስርዓታችን ቆሻሻን በሰገራ መልክ፣ ቆዳችን ደግሞ መርዛማ ነገሮችን በላብ አማካኝነት ያስወግዳሉ። ነገር ግን የተቀነባበሩ ምግቦችን፣ ጣፋጭ መጠጦችን ወይም ጤናማ ያልሆኑ ቅባቶችን በብዛት ስንጠቀም እነዚህ የሰውነት ክፍሎች ከሚችሉት በላይ ስራ ሊበዛባቸው ይችላል። በዚህም ምክንያት እንደ ድካም፣ የምግብ መፈጨት መታወክ፣ የሆድ መነፋት፣ የቆዳም መደብዘዝ ወይም ደግሞ የጉልበት ማጣት ያሉ ምልክቶች ይታዩብናል። ሰውነታችንም በተፈጥሯዊ ምግቦችና በቀላል መፍትሄዎች መደገፍ እነዚህ ስርዓቶች ይበልጥ ውጤታማ በሆነ መንገድ እንዲሰሩ ይረዳቸዋል። ብዙ ሰዎች የሚጠቀሙበት አንዱ ቀላል ዘዴ በኩሽናችን ውስጥ በቀላሉ የሚገኙ የተፈጥሮ ግብዓቶችን መጠቀም ነው። ከማር፣ ከሎሚ፣ ከእርድና በትንሽ መጠን ከቁንዶ በርበሬ የሚዘጋጅ ድብልቅ ነው። እያንዳንዳቸው እነዚህ ግብዓቶች ለተለያዩ የጤና ዘርፎች ድጋፍ የሚሰጡ ተፈጥሯዊ ንጥረ ነገሮችን ይዘዋል። እነዚህ ነገሮችም በአንድ ላይ ሲጣመሩ ብዙ ሰዎች እንደ ዕለታዊ የጤና ተግባራቸው አካል አድርገው የሚወስዱትን ውጤታማ ድብልቅን ይፈጥራሉ። ስለ ድብልቁ አዘገጃጀት ከማየታችን በፊት የእያንዳንዳቸውን ንጥረ ነገሮች ወይም ደግሞ የእያንዳንዳቸውን ቅመሞች ጠቀሜታዎችን እናንሳ። በቅድሚያ የማርና የሎሚ ጥቅሞችን እንይ። ከማር ስንጀምር ተፈጥሯዊ ማር በባህላዊ የጤና አጠባበቅ ዘዴዎች ውስጥ ለዘመናት ትልቅ ዋጋ ሲሰጠው ቆይቷል። ማር አንቲኦክሲደንቶችን እንዲሁም ደግሞ ጥቂት የማይባሉ ቫይታሚኖችን፣ ማዕድናትንም ይዟል። በተጨማሪም ማር ተፈጥሯዊ ባክቴሪያን የመከላከል አቅም ያለው ሲሆን የሰውነትን በሽታ የመከላከል ስርዓትም ይደግፋል። ብዙ ሰዎች ማርን የሚጠቀሙበት የምግብ መፈጨት ስርዓትን የማረጋጋትና ተፈጥሯዊ ጉልበትም የመስጠት አቅም ስላለው ጭምር ነው። ከተቀነባበረ ስኳር በተለየ መልኩ ማር በመጠን ሲወሰድ አጠቃላይ ጤና ሊደግፉ የሚችሉ ጠቃሚ ንጥረ ነገሮችንም ይዟል። ሌላው በዚህ መፍትሄ ውስጥ የሚገኘው ጠቃሚው ግብዓት የሎሚ ጭማቂ ነው። ሎሚ በቫይታሚን ሲ የበለጸገ ሲሆን ይህም ሰውነታችን ከኦክሲዴቲቭ ስትረስ ለመከላከል የሚረዳ አንቲኦክሲደንት ነው። የሎሚ ጭማቂ የምግብ መፈጨትን በመደገፍ ረገድም ይታወቃል። ብዙ ሰዎች ጠዋት የሎሚ ውሃን ይጠጣሉ። ይህም የምግብ መፈጨት ኢንዛይሞችን ሊያነቃቃና ከእንቅልፍ በኋላም ሰውነት ፈሳሽ እንዲያገኝ ሊረዳ ስለሚችል ነው። ለሰውነት ተፈጥሯዊ የማጽዳት ስርዓቶች ተገቢውን የፈሳሽ መጠን ማግኘትም እጅግ በጣም አስፈላጊ ነው። ምክንያቱም ውሃ ቆሻሻዎችን በሽንትና በላብ አማካኝነት ከሰውነት እንዲወጡ ስለሚረዳ ነው። ቀጣዩ የዚህ መፍትሄ ግብዓት እርድ ነው። እርድ በባህላዊ ሕክምና ውስጥ ለሺህ ዓመታት ጥቅም ላይ የዋለ ደማቅ ቢጫ ቅመም ነው። በእርድ ውስጥ የሚገኘው አክቲቭ የሆነ ንጥረ ነገር ኪርኩሚን ይባላል። ይህም በጸረ ብግነት ማለትም አንቲ ኢንፍላማቶሪና አንቲኦክሲደንት ባህሪያቱ ጥናት ተደርጎበታል። የሰውነት መቆጣት ወይም ደግሞ ብግነት ለብዙ የጤና ችግሮች መንስኤ እንደሆነ ይታመናል።
ስለዚህ ብግነትን ለመቀነስ የሚረዱ ግብዓቶች በተፈጥሮ የጤና ልማዶች ውስጥ ብዙ ጊዜ ይካተታሉ። እርድ በተጨማሪም የጉበትን ተግባርም ይደግፋል። ጉበት ደግሞ በሰውነታችን ውስጥ መርዛማ ነገሮችን በማስወገድ ረገድ ኃላፊነት ካላቸው በጣም አስፈላጊ የአካል ክፍሎቻችን ውስጥ አንዱ ነው። ነገር ግን እርድ ብቻውን ደግሞ በሰውነታችን በቀላሉ አይመጠጥም ወይም ደግሞ ጥቅም የለውም። የመጨረሻው ግብዓት አስፈላጊ የሚሆነውም እዚሁ ጋር ነው። በዚህ ድብልቅ ውስጥ ትንሽ ቁንጥር የሚሆን ቁንዶ በርበሬ ይጨመራል። ምክንያቱም ቁንዶ በርበሬ ፓፒራይን የተባለ ንጥረ ነገር ይዟል። ፓፒራይን ሰውነታችን በእርድ ውስጥ ያለውን ኪውርኪሚን የመምጠጥ አቅሙን በከፍተኛ ሁኔታ ያሻሽለዋል። ይህም ሰውነታችን ከእርዱ የበለጠ ጥቅም እንዲያገኝ ያስችለዋል ማለት ነው። ይህም ቀላል የእርድና የቁንዶ በርበሬ ጥምረት የእርድን ውጤታማነት ከፍ ለማድረግ በብዙ ተፈጥሮ የጤና ወጎች ውስጥ ጥቅም ላይ ውለዋል ማለት ነው። አሁን ወደ አዘገጃጀቱና አጠቃቀሙ እንምጣ። ይህንን ቀላል መፍትሄ ለማዘጋጀት መጀመሪያ ትንሽ ሳህን ታዘጋጃላችሁ። ከዛም አንድ የሾርባ ማንኪያ ተፈጥሯዊ ማር በሳህን ውስጥ ትጨምራላችሁ። በመቀጠል ሎሚ በመጭመቅ አንድ የሾርባ ማንኪያ የሎሚ ጭማቂ ከማሩ ጋር ታዋህዳላችሁ ማለት ነው። ከዛ በኋላ ሩብ የሻይ ማንኪያ የሚሆን የእርድ ዱቄትና በጣም ትንሽ ቁንጥር የሚሆን ቁንዶ በርበሬ ትጨምሩበታላችሁ። ሁሉም ግብዓቶች ተዋህደው ወርቃማ ቀለም ያለው ልስልስ ያለ ድብልቅን እስኪፈጥሩ ድረስ በደንብ ማዋሃድ አለባችሁ። ድብልቁ አንዴ ከተዘጋጀ በኋላም ጠዋት ጠዋት በባዶ ሆድ አንድ ማንኪያ መውሰድ ይኖርባችኋል። ብዙ ሰዎች ቁርስ ከመብላታቸው በፊት መውሰድን ይመርጣሉ። ምክንያቱም ለምንድን ነው? ሆድ ባዶ በሚሆንበት ጊዜ ሰውነታችን ተፈጥሯዊ የሆኑ ንጥረ ነገሮችን በከፍተኛ ሁኔታ አብዞርብ ስለሚያደርጋቸው ነው። ድብልቁን ከወሰዳችሁም በኋላ የምግብ መፈጨትንና እንዲሁም የሰውነትን የፈሳሽ መጠን ለመደገፍ አንድ ብርጭቆ ለብ ያለ ውሃ መጠጣት አለባችሁ። ይህ መፍትሄ እንደ ጤናማ የአኗኗር ዘይቤ አካል ሆኖ በቀን አንድ ጊዜ ጥቅም ላይ ይውላል ማለት ነው። በአጭሩ በቀን አንዴ መጠጣት አለባችሁ ለማለት ነው። ብዙ ሰዎች የተመጣጠነ ምግብ በመመገብ በቂ ውሃ በመጠጣት እናም ደግሞ የአካል ብቃት እንቅስቃሴ በማድረግ ይህን መፍትሄ ለተከታታይ ቀናት ወይም ደግሞ ሳምንታት መጠቀም ትልቅ ለውጥን ያገኙበታል። ነገር ግን ከዚህ ጋር ተያይዞ ጥንቃቄዎችና እንዲሁም ደግሞ ጠቃሚ ማሳሰቢያዎች አሉት። የተፈጥሯዊ መፍትሄ በጥንቃቄ መጠቀም እጅግ አስፈላጊ ነው። ለማር፣ ለእርድ ወይም ለሎሚ አለርጂ ያለባችሁ ሰዎች ይህንን ድብልቅ ከመጠቀም መቆጠብ አለባችሁ። ሌላው ትልቁ ነገር ደግሞ እንደ ጨጓራ ቁስለት፣ የጨጓራ በሽታ፣ የሐሞት ከረጢት ችግር ያለባችሁ ወይም የደም ማቅጠኛ መድኃኒቶችን የምትወስዱ ሰዎች እነዚህን ድብልቆች መጠቀም የለባችሁም። ለምን? እርድ ስለማይመከር ነው። ስለዚህ ጥንቃቄ ማድረግ አለባችሁ። በተጨማሪም ተፈጥሯዊ ግብዓቶችን ስንጠቀም ልክነት ወይም ደግሞ በመጠን መጠቀም ወሳኝ መሆኑን አትርሱ። ስለዚህ መጠኑን ጠብቃችሁ መጠቀም ይኖርባችኋል ማለት ነው። እነዚህን ተፈጥሯዊ መፍትሄዎችን ስንጠቀም ሁልጊዜም ቢሆን እንደምነግራችሁ ቀጣይነት ወይም ደግሞ ኮንሲስተንሲ ወሳኝነት አለው። ይህንን ድብልቅ አንድ ጊዜ ብቻ መውሰድ የሚታይ ለውጥን ላያመጣላችሁ ይችላል። ነገር ግን የዕለታዊ ጤናማ ልማድ አካል አድርጎ መቀጠል አጠቃላይ ጤናን ለመደገፍ ይረዳል። በተጨማሪም ምንም አይነት አንድ መፍትሄ ጤናማ የአኗኗር ዘይቤ ሊተካ እንደማይችል ማወቅም አስፈላጊ ነው። ቀኑን ሙሉ በቂ ውሃ መጠጣት አለባችሁ። አትክልትና ፍራፍሬዎችን መመገብ አለባችሁ። የተቀነባበሩ ምግቦችን ደግሞ መቀነስ አለባችሁ። እንዲሁም ትልቁ ነገር አዘውትራችሁ የአካል ብቃት እንቅስቃሴ ማድረግና እንዲሁም በቂ እንቅልፍን ማግኘት ይኖርባችኋል ማለት ነው። በአጠቃላይ ከማር፣ ከሎሚ፣ ከእርድና ከቁንዶ በርበሬ የሚዘጋጀው ይህ ቀላል የአንድ ማንኪያ መፍትሄ የምግብ መፈጨትን፣ የሰውነት በሽታ የመከላከል አቅምን እናም የሰውነትን ተፈጥሯዊ የማጽዳት ሂደትን የሚያጠናክር ተፈጥሯዊ ድብልቅ ነው ወይም ደግሞ መፍትሄ ነው ማለት ነው። አዘገጃጀቱ ቀላል ነው። በቤታችን በሚገኙ ግብዓቶች ብቻ ነው ተጠቅመን የምናዘጋጀው ማለት ነው እንዳየ ነው። ስለሆነም ይህንን ልማዳችሁ ወይም ደግሞ ይህንን የአንድ ማንኪያ ድብልቅ መውሰድ በጤናችሁ ላይ ከፍተኛ የሆነ ለውጥን ያመጣላችኋል ማለት ነው። በጊዜ ሂደትም በቀጣይነት የሚተገበሩ ትናንሽ ልማዶች በስሜታችን እናም ደግሞ በሰውነታችን አሰራር ላይ ትልቅ ለውጥን ያመጣሉ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ሌሎችም እንዲማሩበት በቅንነት ሼር አድርጉልኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑላችኋለሁ። ለዛሬ በዚያ በቃው። በቀጣይ አስተማሪ ጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቻው።